ሰላም ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ ውዶችዬ ማለት ነው። አንዳንዴ ዝም ብዬ ሳስበው በሀይሚና በብሩኬ ላይ የሆነ የኛ ከአንደበታችን የሚወጣው ነገር ራሱ ተጽዕኖ እያሳደረባቸው ነው ብዬ እያሰብኩ ነው። እንደገናም እንደዚህ እየተቀነባበሩ የሚለቀቁ ነገሮች ምናምን በኃይለኛው ከሀይሚና ከብሩኬ ላይ ተጽዕኖ አምጥተዋል፣ ፈጥረዋል። ምክንያቱም በየጊዜው የምናየው ክፍተት እንጂ የሆነ የጠበበ ነገር ተስፋ እንኳን የሚሰጥ ነገር አይደለም የሚያወሩትና እንግዲህ ማንኛውም ሰው ቢሆን ህይወቱ የግሉ እስከሆነች ድረስ በህይወቱ ገብቶ ማንም የፈለገ ነገር ቢል ህይወታችን ነች። ማንንም ወላይ እናታችን ብትሆንም ራሱ የምንኖረው ህይወታችን ራሳችን ነን። ሰው በመራለን አይደለም። እና ስለዚህ ሀይሚ ትናንትና ሰው ስላላት ብቻ ስጦታ ለመመለስ መታለች። ሰው ብዙ ነገር ይላል፣ ሰው ብዙ ነገር ያወራል። ነገር ግን ሰው ስላወራ ብቻ ሰው ያወሩትን ሁሉ ለመፈጸም መዘጋጀት በጣም ከባድ ነው። አሁን ሀይሚ ስጦታውን መልስ ስላሏት ነው ይዛ የመጣችውና ለመመለስም የፈለገችው ሌላም አለ። እሱን ከካሜራ ጀርባ መልሰለታለሁ እያለች ነበረና ስጦታ ሰው የሚሰጣጣው ለመመለስ አይደለም። በነገራችን ላይ ያኔ ስጦታ የሰጠሽ ወዶሽ አክብሮሽ ነው። ስለዚህ ስጦታውንም በክብር ያዡ። ካልፈለግሽ ለሌላ ነገር ማድረግ ይቻላል። ሀይሚ ስጦታ አይመለስም፣ ነውር ነው። እኔ እንጃ ስጦታ ሲመለስ አይቻላቅም። ምክንያቱም ሰው ካለው ይልቅ አንቺና ብሩኬ በጣም ብዙ ነገሩ ያሳለፋችሁ ሰዎች ናችሁ። በዚህ ደረጃ እንኳን እኔ እንጃ። ኧረ በጣም ነው የሚደብረው። ብቻ ነው ያላቅም ምን እየተፈጠረ እንዳለ ውዶችዬ። ሲጀመር ትናንት ተናዳ ነበረ ስትናገር ሁሉ ለምን ትሳደባላችሁ ዳኒ ምን አደረገ እያለች ነበርና እንደው ሀይሚ ስለ ዳኒ ባታወሪ ደስ ይለኛል። እንደው ዳኒ አሁን መልካም ሰው መስሎ ስለሱ መልካም ነው ወይስ? በነገራችን ላይ ውዶች አስታውሱ አንድ ነገር ምንድን ነው ያለቻት ሶስናን እንደውም የሆነ ጭምጭምታ ሰምቻለሁ። ሶስናን እንደምትበቀላት ሀይሚ ነግራት ነበር ከዚህ በፊት ታስታውሳላችሁ አይደለ? እኔ በተግባር ነው የማሳየሽ ብላት ነበረና ሶስናን እየተበቀለች ነው ብዬ እያሰብኩ ነው አሁን ላይ ማለት ነው እንጂ እንደው አሁን ዳኒ ምኑ ነው ውስጥ የሚሞገሰው? ምኑ ነው እንደዚህ ሰላም የነበረን ህይወት ምስቅልቅሉን አውጥቶ ምኑ ነው ሊሞገስ የሚችለው? አይ ሀይሚ ይገርማል። እንደው ስለ ዳኒ መቼ ነው የሚገባሽ ይሆን? ዳኒ ላንቺ ቅዱስ ሆኖ የታየች ማለት ነው፣ ለኛ ደግሞ እርኩስ ነው። በተለይ እኔ እንጃ እናንተ እንዴት እንደምታስቡት አላውቅም። ዳኒ ግን ለኔ ግን እርኩስ ነው ሀይሚዬ ማለት ነው። ያው እርኩስነቱ እስከሚገለጽልሽ ድረስ ችግር የለውም አንቺ ቅዱስ ቢመስልሽም። እና ወዶቼ ዛሬ አንድ ቪዲዮ ይተለቀቃል። ብሩኬ የለቀቀው ሙዚቃ ነበርና በነገራችን ላይ ውዶቼ ይሄን ሙዚቃ ሀይሚ ራሷ ለቀዋለች ባለፈው። እንደውም አስታውሳለሁ የለቀቀችው መቼ እንደሆነ ታውቃላችሁ? ከዚህ በፊት ሻንጣዋን ይዛ ምናምን እኔ ቡታጅራን የሚሄደው አንተ ተጣልተኝ ከዚህ መኖር አልፈልግም በቃ ምናምን ብላ አውቃ ለመታረቅ ማለት ነው። ባዶ ሻንጣ ይዛ መታ እንዲታረቃት አድርጋ ነበረ። በዛን ቀን ዕለት ይሄን ሙዚቃ ዘፍነዋለች። አልፈልግም ውዴ መለመና እንዴ ነው ምናምን ነው የሚለው ሙዚቃው፣ እንደዛ ነገር ነውና ሌላ አስለምደሽኝ የሚል ነገር ነው። ሙዚቃውን በደንብ አልያዝኩትምና እንግዲህ ሀይሚ ይሄን ሙዚቃ ለቃው ነበር። በዛ ሰዓት ግን ሀይሚን አንድ ሰው የተናገራት የለም። አሁን ዛሬ ብሩኬ ሙዚቃውን ሲለቅ ማለት ነው እስማ ማለት ሌላ ታምር አደረጉትና ይሄ እኮ ነው እኛ ችግራችን። ሀይሚና ብሩኬ የሚያደርጉትን ነገር እኩል ስለማናይ ነው። በነገራችን ላይ ዞሮ ደጋፊ ስትሆኑ እንደዚህ ነው የምትሆኑት። አድናቂ መሆን ነው የሚሻለው እውነት። ደጋፊ መሆን ኮነን የሚያስገባው የምሬን ነው የምላችሁ። በጣም ነው የሚያስጠላ ደጋፊ መሆን። እኔ ሁለቱንም በአንድ አይኔ ነው የማይ፣ ሁለቱንም አደንቃቸዋለሁ። እንዲለያዩብኝም አልፈልግም። በፍቅር ቢኖሩ በጣም ደስተኛ ነኝ። የነሱ ደስታ የነሱ እድገት ያስደስተኛል። ነገር ግን አሁን የማየው ነገር በቃ ሁሉም ነገር ተቃራኒ እየሆነ እየመጣ ነውና ብሩኬ ሌላ ምንም ታምር አልፈጠረም። ሀይሚ ያደረገችውን ነገር ነው ያደረገው ማለት ነውና እሷም ዘፍነዋለች እሱም ዘፍኖታል። አለቀ። ምንድነው ሌላ ነገር ማበሻቀጥ? ሲቀጥል ደግሞ ሙዚቃ የሰው ልጅ ህይወት እኮ ሊገነባ ሊገልጽም አይችልም። ሙዚቃ ለጊዜያዊ ስሜት የምታራግፉበት እንጂ ህይወታችሁን የምትመሩበት መስመር አይደለም። እና ትናንት ሀይሚ አንድ ነገር የተናገረችው ነገር ነበረ ማለት እኔ ስጦታ መልሽ እያላችሁኝ በውለታ ታስሬ እኔ ከየጎዳኝ መቀመጥ አልፈልግም፣ ከሚጎዳኝ ነገር ውስጥ መቀመጥ አልፈልግም፣ መቆየት አልፈልግም ማለችና ይሄን ነገር ዝም ብላችሁ ስታስቡት ምን ተሰማችሁ? እኔ የተሰማኝ ነገር አንድ ነገር አለ። ሀይሚ ብዙ ጊዜ ሰው ያላትን እየሰማች ነው ማለት። አሁን ለምሳሌ ዳኒ ያላትን ሰምታ ያው ከብሩኬ ጋር ተለያየች በሉ። ሲቀጥል ደግሞ ትናንትና ስጦታ መልስ ስላሏት ይዛ መጣች ስጦታ ልትመልስ እና ከዚህ ውስጥ መቆየት አልፈልግም እየተጎዳው ስትል ብዙ ጊዜ ሀይሚና ብሩኬን እየገፋፋቸው የነበረው ኦዲየንስ ነው አይደለ? ያኔ ታዲያ ሀይሚ ሳትፈልግ ሰውን ለማስደሰት ተመልካችን ለማስደሰት ነው እንዴ ከብሩኬ ጋር የሆነችው?
የእውነትም እስከዛሬ ድረስ እየተጎዳሽ ነበር እንዴ ብዬ አሰብኩኝና በጣም ግራ የሚያጋባ ስሜት ነው የተሰማኝ በሰዓቱ ማለት ነው። ሲጀመር ብሩኬ ውለታ ሰጥቼሽ በውለታ ብዙ ነገር አድርጌልሽ ብሎ አላወራም። በውለታ ያሰረሽ ነገር የለም፣ ጭራሽም አላስታወሰውም። ውለታም ይሄ ምንድነው የሚባለው? ይሄ ስጦታ ራሱ አይስታወስም። እና ያንን ነገር ለምን እንዳነሳች አላውቅም። በውለታ ታስሬ ከሚጎዳኝ ነገር ውስጥ መቆየት አልፈልግም አለች። ስለዚህ ሀይሚ እስከ ዛሬ ድረስ ተመልካችን ደስ ይበለው ብላ እያስመሰለች ነበር ወይ ውስጧ እየተጎዳልኩኝ ማለት ነው። ነገር ግን አንድ ነገር ልንገርሽ ሀይሚ፣ የሆነ ነገር የያዛችሁት ነገር ካመማችሁ፣ ምቾት ካልሰጣችሁ ልቀቁት ይባላልና እስከ ዛሬ ብሩኬ እየጎዳሽ ከሆነ ለምንድን ነው ዝም ያልሽው? እሺ ለምን እስከዚህ ድረስ ቆየሽ? ለምን አሁን ይሄ የሶሲና የብሩኬ ፕራንክ እንደዚህ ሊያደርግሽ ቻለ? እስከ ዛሬ ከቻልሽ ማለት ነው። እና እስከ ዛሬ እያመመሽ መቆየትሽ ልክ አልነበረም ማለት ነው።